ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ ከረጅም ቆይታ በኋላ መጥቻለሁ። ዩቲዩብ ላይ ጠፍቻለሁ። እንደ ድሮው አይደለም። እንደ ድሮው በየቀኑ እየተገናኘን አይደለም። የተወሰነ ጠፍቼ ነበረ። ኢንሻአላህ በአላህ ፈቃድ ካሁን በኋላ ላለመጥፋት እንደውም ለመመለስ እጥራለሁ። ዛሬ አንድ መልእክት ይዤ ነው የመጣሁት። ከአንዲት ጓደኛዬ የተጠየቁት ጥያቄ ነው። ያው እሷ መልሼ እላታለሁ። ነገር ግን የአብዛኛው ስደተኛ ሀሳብ ስለሆነ ላጋራችሁ ስለፈለኩኝ ነው ወደ እናንተ ይዤ የመጣሁት። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ወይም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ ላይክ አድርጉት። ቪዲዮ ስታዩ ላይክ ስታደርጉ ሌሎች ተደራሽ ይሆናል ማለት ነው። ኢንሻአላህ ድምጼ ይሰማል ብዬ አስባለሁኝ። እና ምን ልላችሁ ነው እንስታ የጠየቀችው ቤት ልሰራ ነበረ። ብዙ ሰዎች ወጪው አንድ ነውና የቡልኬትም ሆነ የእንጨት ቤት ወጪው አንድ ስለሆነ ከሰራሽ አይቀር ለምን ቡልኬት አትሰሪም እያሉኝ ነው። እኔ ደግሞ የቡልኬቱ ዋጋው አንቴ ብዙ የሚፈጅ እየመሰለኝ ነውና እስኪ ከምታውቁት አካፍሉኝ የሚል ጥያቄ ነው የጠየቀችው። እዚህ ጋር አንተ የምነግራችሁ ነገር ቀጥታ ወደ እንትን ነው የምገባው። አላንዛዛባችሁም። ምንም ዋጋው አንድ ቢሆንም ምናልባት አንዳንድ ልጆች ልብ የማትሉት ነገር አለ። እኔ ከኔ የተሻለ ሰው አስተላልፎትም አይቻለሁ። እንዲሁ ደግሞ አላድል አዋቂ የሚባሉ ሰዎች ራሱ ብትጠይቋቸው፣ በተለይ እንደ ሀገራችን እንደ ቦታው አንጻር ያለውን ነገር ብትጠይቋቸው ያብራሩላችኋልና ምንላችሁ ነው እዚህ ጋር ዋጋው አንድ መሆን አይደለም ማየት ያለባችሁ። አገራችን እና ይሄ ሌሎች ሰዎች የሚያወሩትና እኛ የምንሰራበት ቦታ አንድ አይደለም። አላድላ አሁን የእንጨት ቤት እንዳይሰራ የቡልኬት ቤት ይሰራ ብሎ እንኳ ሲታዘዝ መስመር ዳር ከሆነ ከተማ ከሆነ ነው እንጂ በየሽርንቁላው በየተራራው ስር በየእንትኑ ስር ላለው ቦታ ላይ ቡልኬት ይሰራ አልተባለም። እኔ ኢቨን ጠይቄ ነበር ነው ወጣ ያለ ከሆነ ምናምን እየተሰራ ነው የእንጨት ቤት ችግር የለውም፣ ግን መስመር ዳር ምናምን ከተማ ላይ ከሆነ አይቻልም የእንጨት ቤት የሚል የሰማሁት ማለት ነው። ሰው እናንተ የምትሰሩት አብዛኞቻችን የምንሰራው ወጣ ያለ ቦታ ላይ ነው። ከከተማ ወጣ ያለ ለመኖሪያ ምናምን የሚሆን ላይ ነው የሚሰሩት። በዛ ላይ ደግሞ እንደ ሀገር ሁኔታ አገራችን ኢትዮጵያ ላይ ይሄ አንዳንድ ሰዎች እንደሚያወሩት አይደለም። ውሃ ያለበት ከሆነ ገደል ምናምን ከሆነ የአብዛኞቻችሁ ቦታ ላይ ተራራው ስር ምኑ ስር ነውና እንደዛ አይነት ቦታ ላይ ስትሰሩ ብዙዎች ከዚህ ሄደው ቤታቸው የተሰራበትን ቦታ ሲያሳዩን ከበታቸው ወንዝ አለ፣ ከበላዩ ተራራ አለ፣ ምን አለ ብቻ ያው እናንተ ያልተረዳችሁት ብዙ ነገር አለ። እዚህ ሆናችሁ ሰዎች እንደሚያወሯችሁና እኛ እንደምናስበው አንድ አይደለም እና እዛ ሄዳችሁ የምትሉበትን ነገር ነው ማድረግ ያለባችሁ። ሶ አላድል ለአይን ወይንም ደግሞ ሰዎች የሚሉንን ሰምተን ዋጋው አንድ ስለሆነ የእንጨት ቤት ከምንሰራ የቡልኬት ቤት እንስራ ብለን ብንሰራው ጉዳቱ ወደፊት ነው። ለምሳሌ እንጨት ቤት ፈርሰው ራሱ ደግፈን መኖር እንችላለን። ለምሳሌ ውሃ ቢመታው የሆነ ነገር ሆኖ የሆነ ነገር አጋጥሞት ራሱ ቢፈርስ ደግፈን በባላ ራሱ ተደግፎ ያኖራል። ለጊዜው ሜዳ ላይ አይጥልም፣ ንፋስ ጠርጎት እስካልሄደ ድረስ። ነገር ግን ቡልኬት ቤት የሆነ ትንሽ ነገር ካጋጠመው ተያይዘው ነው ገደል የሚገባው። ዘመን ብሎ አይቆምም። ገባቸው። ሀገራችን ላይ ውሃ ቢተር እንትን ቢለው ብቻ ብዙ ነገሮች አሉና ያ ነገር ካጋጠመው ቡልኬት ቤት ረጅም ጊዜ አይቆይም። በዚህ ጋር አሁን ያለሁኝ አረቦች 20 ዓመት 30 ዓመት ይኖሩበታል። ከዛ በኋላ ጥለው ነው የሚወጡት። ገባቸው። ከዛ በላይ የመኖር እንትን የለውም። ነገር ግን አገራችን ላይ አንድ ቆርቆሮ ቤት 60 ዓመት 70 ዓመት ስቴንድ እስካሁን ድረስ የምናውቀው ቤት አለ። ቆርቆሮ ራሱ በጣም አልጠቆረም። 60 ዓመቱ 40 ዓመቱ ይላሉና ለኛ ሀገር የሚሻለው እንጨት ቤት ነው። አንደኛ ረጅም ጊዜ ይቆያል፣ ሁለተኛ ደግሞ ቢፈርስ ቢዘም ውሃ ቢመታው የተለያዩ ነገሮችን ይቆጣጠራል። ቡልኬት ቤት ደግሞ ያን አይቆጣጠርም። በዛ ላይ ደግሞ የቡልኬት ቤት ስትሰሩ ጉዳቱ መጨረሻ ላይ ነው። ወይንም እንትን የሚላችሁ የሚበዘብዛችሁ ስታሰሩ ራሱ እንደ እንጨት ቤት በቀላል አታልፉትም። ከሁሉ ነገር ወደ ውስጥ ገብታችሁ ስትሰሩ እንጨት ሲሆን ብዙ ነገሮች ይቀሉላችኋል። ቡልኬት ሲሆን ግን ብዙ ነገሮች ናቸው ውስጡን የሚከብዳችሁና በስደት ያላችሁ እህቶቼ ቀለል አድርጋችሁ ጊዜያችሁን እድሜያችሁን ሳትቃጥሉ ቶሎ ወደ ሀገራችሁ መመለስ ከሆነ ሀሳባችሁ መስራት ያለባችሁ
የእንጨት ቤት ነው። ዋጋው አንድ ነው የሚላችሁ፣ ዋጋው አንድ አይደለም። እኔ የቡልኬት ቤት ከኛ ጋር እኛ የእንጨት ቤት ስንጀምር የቡልኬት ቤት የጀመረች ጓደኛ ነበረች። እስቲል እስካሁን ድረስ አልጨረሰችም። አሁን ላይ ሸጣ የእንጨት ቤት የመግዛት ሀሳብ አላት። ነገር ግን ያን ራሱ የሚገዛት አላገኘችም። ነጋዴ ምናምን ገዝቶ ያንን ቤት ጨርሶ ለመሸጥ ካልሆነ በቀር የእኛ ቤቴ ያን አይገዛውም እና ዋጋውም አንድ አይደለም። ጉዳቱም ኋላ ላይ ነው። የሚሻላችሁ የእንጨት ቤታችሁን ብትሰሩ ነው። እኛ የእንጨቱን ራሱ ለመጨረስ 4-5 ዓመት ስቲል ከዛ በላይ እየጠየቀን ነው። ብሎኬት ቢሆን ደግሞ ምን ያህል ሊፈጅብን ይችላል? ይህን ስንጨርስ ደግሞ የእኛ እድሜ ይሄዳል። ያችን ከሄደ በኋላ ደግሞ ምንም ብትሰሩት ኋላ ላይ የሚኖረው ህይወት ራሱ ጣዕም አይኖረውም። በአጭር ጊዜ ሰርታችሁ ወደ ሀገራችሁ ለመመለስ መስራት ያለባችሁ የእንጨቱን ቤት ነው። ለእሷም እንደዚሁ ነው ያልኳት። እናንተም ከጠቀማችሁ ነው የመጣሁት። ሌላ ጊዜ ደግሞ በሌላ እስከምንገናኝ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም አለይኩም።